እዚህ አሁን በግሌ እጸልያለሁ ስል እንዴት ሰው በግሉ ይጾማል ብላችሁ አትደነቁ። በተለይ ኦርቶዶክሳውያን ወንድሞቼና እህቶቼ በግል የጸለዩ አባቶች መጽሐፍ ቅዱስ ውስጥ ስላሉ እነሱን እንደ ምሳሌ መከተል ስለሚቻል አሁን ለምሳሌ ዮሐንስ በፍጥሞ ደሴት የጾመ ነበር። የእግዚአብሔርን ፊት ይፈልግ ነበር። በዛ በደሴቲቱ ማለት ነው። ኢየሱስ ክርስቶስ በተገለጠለት ሰዓት ላይ በግሉ ነው ያንን ነገር ሲያደርግ የነበረው። እንደ ቤተ ክርስቲያን ደግሞ በቤተ ክርስቲያን የሐዋርያ ሥራ መጽሐፍ ላይ የቅድም የጠቀስናት ቤተ ክርስቲያን አስታውሰ ማት ቤተ ክርስቲያን ካፌ የአንጾኪያ ቤተ ክርስቲያን ይቅርታ፣ የአንጾኪያ ቤተ ክርስቲያን በግል ትጸልይ ነበረ። በወቅቱ የኢየሩሳሌም ቤተ ክርስቲያን ጾም ጸሎት ላይ አልነበረችም። በግል እንደ አጥቢያ ቤተክርስቲያን ግን የአንጾኪያ ቤተክርስቲያን በአጥቢያ ደረጃ አንጾኪያ ያሉት ቅዱሳን የእግዚአብሔርን ፊት ሲፈልጉት ያላችሁ በአጥቢያ ደረጃ ይጸልያል። በአዋጅ ደረጃ ደግሞ የኢየሩሳሌም ቤተክርስቲያን አውጃ ወይም እንደ ቤተክርስቲያን ትልቁ ቤተክርስቲያን አዋጅ አውጆ ሌሎችም አብረው ሊጸልዩ የሚችሉበትም ታሪካዊ መንገድ ሊኖር ይችላል እና አንዱ የአንዱን ያንኳሰሰ አንዱ የአንዱን እያጣጣለ የኔ ብቻ ፐርፌክት እና ልክ ነው የሚል ነገር ለመስራት በጾምና በጸሎት ራሱ የኔ ይበልጥ እንደ ሕፃን ልጅ መባባሉ አስፈላጊ ነው ብዬ አላስብም። እንደው አልፎ ዓለም እኮ አልፋ በየትኛውም ቤተ እምነት የጸለያችሁልኝ ማስተር አብነትን ስሙትማ ሁላችሁም በየሃይማኖታችሁ የጸለያችሁልኝ ሰዎች ሴኩላር ሲሆኑ ሁላችሁም በየሃይማኖታችሁ ይላሉ። እኛ በእርግጥ እንደዚህ አንልም። እኛ የሥላሴ አማንያን የሆንን አብያተ ክርስቲያናቶች አለን። የኦርቶዶክስ ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ ደግሞ የወንጌላውያን አማኞች ቤተክርስቲያን የሥላሴ አማንያን እንደመሆናችን መጠን የምንጋራቸው አባቶች ወይም እንደ አባት የምንቀበላቸው የቤተክርስቲያን አባቶች እንደ ቤተክርስቲያን እንደ ሐዋርያ የምንቀበላቸው 12ቱ ሐዋርያት ጳውሎስ 13ኛውን ጨምሮ እንደ ነቢያት የምንቀበላቸው የብሉይና የአዲስ ኪዳን ነቢያት እንደ መጽሐፍት የምንቀበላቸው ብሉይና አዲስ መጽሐፍት የምንጋራቸው የየራሳችን ችግር ቢኖርብንም ነገሮች ላይ የየራሳችን ያረዳድ ችግር የየራሳችን የሆነ ነገር ቢኖርብንም ቅሉ ግን በቃ የሥላሴ አማንያን እንደመሆናችን መጠን ቢያንስ የአንዱን እያጣጣለ የራሱን ብቻ በማማጻደቅ ባይመለከት መልካም ነው። በእርግጥ የኔ ልክ ነው ማለት የኔ አሪፍ ነው ወይም የኔ ቤተክርስቲያናዊ ታሪካዊ ነው ማለት ራሱን ችሎ አያጣላም። የኔ ፍጹም ነው። ልክ አሁን ኦርቶዶክሳውያን ኦርቶዶክሳዊ ቤተክርስቲያን ፍጹማ ቤተክርስቲያን ይላሉ። እንደዛ በማለታችሁ ቅር የሚለው ሰው ያለ አይመስለኝም። መብታችሁ ነው እንደዛ ማለት። በታሪክም ጠቅሰ ምንም ጠቅሰ በቃ የኔ ቤተክርስቲያናት አንዲቷ ቅድስቲቷ ቤተክርስቲያን ማለት ትችላለህ። ከዛ በኋላ ደግሞ እኛም ግን እንደ ወንጌላውያን የኛ መረዳት ደግሞ አለ። እኛም እንደ ወንጌላውያን እግዚአብሔር በመካከላችን ሲያደርግ የተመለከትነው ሲሰራ ያየነው ነገር አለ እና ማክበሩ የራስን ማክበሩ እንዳለ ሆኖ የሌላውን ባለማንኳሰስና ባለማዋረድ ቢሆን ጥሩ ነው ብዬ አስባለሁ። ቀደም ለማስመር የሞከርነው የሙሉ ወንጌል ቤተክርስቲያንን በተመለከተ ባነሳንበት ሀሳብ ላይ ሙሉ ወንጌል ቤተክርስቲያን በታሪክ ውስጥ በየዓመቱ በተለያየ ርዕሰ ጉዳዮች ላይ የጾም ጸሎቶች የምታውጅ ቤተክርስቲያን ናት። አሁን ሰሞኑን ስላወጀች ነው ይህንን የምንለው። አዋጅ ሲታወጅ ግን ከዋናው ጽሕፈት ቤት አዋጅ ይታወጃል። በየአጥቢያው ቤተክርስቲያን ደብዳቤው ይነበባል። ከዛ ደብዳቤውን ተከትሎ ይጾማል። የ20 ቀን ጾም ጸሎት ከሆነ የ20 ቀን ይጾማል። የ30 ቀን ከሆነ 30 ቀን ይጾማል። ያንን ሁሉም አጥቢያዎች ያደርጉና መጨረሻ ላይ በተለይ አዲስ አበባ ላይ ያሉት አብያተ ክርስቲያናቱ የሙሉ ወንጌል አጥቢያዎች አንድ ላይ በመሰብሰብ ቀጠና 2 ሄደው የምስጋና ፕሮግራም ወይም የጾም ጸሎቱን መዝጊያ የእግዚአብሔርን ቃል በመካፈልና አብሮ በማመስገን ይጨርሳሉ። ይሄ እኔም ስካፈለው የኖርኩት ልማድ ነው እና አሁን እንደ አዲስ በሚዲያ ስለታወጀ እኛን እኮ አይተው ከኛ ምሳሌ ወስደው ነው የሆኑትና እስካሁን ፕሮቴስታንት በአጉል መንገድ የተተቸባቸው ጉዳዮች አሉ። ለምሳሌ ሞጣ ቀራኒዮ የሚባል ቲክቶከር ጴንጤ መጋዣ አህያ ነው፣ ዝም ብለው ነው የሚበሉት ጴንጤዎች። በእርግጥ ሆቴሉን ሙሉ ብታይ ፕሮቴስታንት ይበዛል። በእርግጥ ይሄ ደግሞ የማይደረግበት አንዱ ምክንያት ምንድን ነው? ፕሮቴስታንት ለመቀጣጠር የሚመርጠው ምግብ ቤት ስለሆነ ነው።
በአንጻራዊ ደረጃ የሆኑ ፕሮቴስታንቶች ተሰብስበው መጠጥ ቤት አይሰበሰቡም፣ የሆነ ቦታ አይሰበሰቡም። በእርግጥ እኔ በሃይማኖት ሰዎች የሆነ መጠጥ ቤት ይሰበሰባሉ ብዬ አላምንም። ግን ምግብ ቤት ሰለብሬት ያደርጋሉ ፕሮቴስታንቶች ብዙ ጊዜ። ሮብም ላይ ልታዩት ትችላል፣ አርብም ላይ ልታዩት ትችላል። አንተ እንደ ታሪካዊ ክርስትና እንደተከተልከው እንደ አባቶችህ መንገድ ሮብ ዕለት ስጋ ሲበላ ያየኸው ጴንጤው በቃ ይሄ ሰውዬም አይጾምም አይጸልይም ብለህ ሊሰማክ ይችላል። ያ ማለት ግን አይደለም። ደግሞ የሞጣን ቪዲዮ ትዝ የሚላችሁ ከሆነ ትሬንድ ሆኖ ነበር። ሙሉ ጴንጤ ምግብ እያሳየ አሁን ልክን አይነት ቪዲዮ ሲሰሩ ነበር እየበሉ እየጠጡ። ይሄ አሰዳቢ የሆነ ልማድ ቀልድና ቁም ነገርን እንደ አብያተ ክርስቲያናት ምን ስም እየተለጠፈብን እንደሆነ አለማወቅ አስፈላጊ ነው ብዬ አላስብም። እንደዚህ አይነት ሀሳቦችን መስጠት አስፈላጊ። እንደዚህ አይነት ቪዲዮዎችን በሞጣ ቮይስ እያደረጋችሁ የሰራችሁን ሰዎች ልታፍሩ ይገባቸዋል ብዬ ነው ማሰበው። እንትን ቤተክርስቲያን ድሮም ቃለ ሕይወቶች የአዋጅ ጸሎት ይጸልያሉ። ይሄ ብቻ ግን አይደለም። ልክ እንደ አንጾኪያ ቤተክርስቲያን አጥቢያዊም ደግሞ ጸሎት ይደረጋል። ለምሳሌ የጎፋ ቤተክርስቲያን ቃለ ሕይወት ልትሆን ትችላለች። መሰረተ ክርስቶስ ጎፋ አጥቢያ ትጾማለች፣ ትጸልያለች። ልደታ አጥቢያ ቤተክርስቲያን፣ ልደታ ሰፈር ደግሞ ያለች ቤተክርስቲያን መካነ ኢየሱስ ልትሆን ትችላለች፣ ቃለ ሕይወት ልትሆን ትችላለች፣ ወይም ሙሉ ወንጌል አጥቢያ ደረጃ ይጸልያሉ። ምክንያቱም በአጥቢያ ደረጃ ቻሌንጅ ይገጥማታል ቤተክርስቲያን፣ እንደ አጠቃላይ ደግሞ እንደ ሀገርም ቤተክርስቲያን ይገጥማታል። እና ሀገራዊ የጾም ጸሎት አዋጆች እንዳሉ ሁሉ አጥቢያ የጾም ጸሎት አዋጆች መጽሐፍ ቅዱሳዊ ናቸው። ስለዚህ እርስ በርሳችን ባለመነቋቆር የአንዳችንን ባለማዋረድ ብናደርገው ጥሩ ነው። ባዶ ሆዱን የተመለከትከው ሰፈር ውስጥ አንገቱ ላይ ክር ያደረገ ኦርቶዶክሳዊ ወጣት አይተክ ጾም እኮ ያለ ጸሎት የራብ አድማ ነው ማለት አሳፋሪ ጉዳይ ነው። አፕሪሼት ነው ማድረግ ያለብን። በቃ ይሄ ሰው ምግብ እኮ ከሆዱ የከለከለበት ዋና ምክንያት እኮ አምላኩን በማሰብ ነው። ለምሳሌ የዚህ የአብይ ጾም ዋና ሀሳብ ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾምበትን ጊዜ ለማሰብ ነው። የክርስቶስን ጊዜ ለማሰብ ማለት ነው። ከዛ እሱ እንዳለቀ ደግሞ የሕማማት ወቅት ይባላል። ኢየሱስ መከራ የተቀበለበትን ጊዜ ለማሰብ ተብሎ ባዶ እግሩን ይሄዳል፣ ሰው ምናምን ይሄዳል። ስታይ እንትኑን ተረዱት። መነሻ ያን ነገር ለመድረግ የተነሱበትን ልብ ተመልከቱት። አሁን ላይ አንተ ነፃ ወጥቼበታለሁ የምትለው አንደርስታንዲንግ ውስጥ ስላለክ እነሱ ክርስቶስን በማሰብ የሚያደርጓትን እያንዳንዷን ነገር ባጥላላህ ባንኳሰስክ ቁጥር ሃይማኖታዊ ገመድ ጉተታ ውስጥ ትገባለህ እንጂ ምንም የምትፈይደው ነገር የለም ከመጠላላት ውጭ። ስለዚህ አፕሪሼት ማድረግ የሚጾመውን ሰውዬ ካልጾምኩ እግዚአብሔር እንዲረዳ ለሆድ ቀበቶ እንዲያደርግልኝ እያልኩኝ ጥቆማ እንዲያደርግልን ሆዳችንን ማሸነፍ ካቃተን እንድናሸነፍ እንዲያደርገን እግዚአብሔርን እየለመንን በትህትና ራስን በማስገዛት ያንዱን በተለይ ይሄ የሥላሴ አማንያን የሆነውን አብያተ ክርስቲያን ኦርቶዶክስ ቢሆን ካቶሊክ አፕሪሺየት ማድረግ አስፈላጊ ነው ብዬ አስባለሁ። አሁን እኔ ዛሬ ቪዲዮ አየሁ። ሙሉ ወንጌል ዛሬ ገና በቃ ያወጀች እንዲመስል አይደለም። ሙሉ ወንጌል ከተቋቋሚ ጀምሮ በጾም ጸሎት የነበረች ቤተክርስቲያን ናት። እውነቱን ለመናገር ጾም በጣም ሰለብሬት የሚደረግበት ቤተክርስቲያን ነው የሙሉ ወንጌል ቤተክርስቲያን ማለት ነው። ጾም ሰለብሬት በጣም ጿሚ ጸላይ አገልጋዮች ያሉበት ነው። ጿሚ ጸላይ አገልጋዮች ያሉበት ባይጾሙም ራሱ ደሞዛቸው ትንሽ ስለሆነ ኑሯቸው ራሱ የሚያጾማቸው አገልጋዮች ያሉበት ቦታ ነው። ግን ጾም ጸሎት ጴንጤ እኮ ዝም ብሎ ነው የሚበላው ሮብ አርባ አይለይም ምናምን የሚል ስም ስለተለጠፈ እንደ ፕሮቴስታንት እሱ ስም በቃ አዋጅ ሲታወጅ አዲስ ልምምድ እንዲመስል አድርጓል። በፍጹም አይደለም፣ በፍጹም አይደለም። መጽሐፍ ቅዱስ የሚያዘውን እያንዳንዱን ነገር ለማድረግ እንሞክራለን። ለምሳሌ ስትጸልዩ ከኋላ በራችሁን ዝጉ ይላል መጽሐፍ ቅዱስ። ግብዝ ለመሆን በማዕዘን ለሰው ታይታ ለታይታ አታደርጉት ይላል። ፈሪሳውያን ግብዞች አትሁኑ ይላል። ስለዚህ ስትጾሙ ስትጸልዩ በራሳችሁ ላይ ዘይት አይታጣ፣ ነጭ ልብስ ልበሱ። ይሄ የኢየሱስ ትእዛዝ ነው በነገራችን ላይ። ስለዚህ ነጭ ልብስ መልበስ እንደ ጿሚ አክት አለማ አፍን ሲደርቅብብ ከቻልክ እንትን እየገዛክ የሆነ ቫዚሊን ነገር ገዝተክ ከንፈርህን ምናምን አደራርቀክ በቃ ወቁልኝ በቃ ጾም እየጾምኩ እኮ ነው ብላ ሰው ፊት የባዶ አፍ ሽታ እያልክ
በቃ ጿም ነኝ እኮ ይሄው ባዶ ባዶ አፍ ነው ምሸተው እያልክ ማሳየት የለብህም። እግዚአብሔር አምላክ ነው የሚያውቅ። እግዚአብሔር በስውር ያየ አምላክ በግልጥ ይከፍልሃል። እንደ ቤተክርስቲያን የአዋጅ ጾም ሲሆን ደግሞ ሁሉም ሰው ያውቃል፣ ቢታወቅም ችግር የለውም። ግን ራስን ደበቅ ሰውር ማድረግ አስፈላጊ ነው ብዬ አስባለሁ። ስለዚህ እንደው ባንጎሻሸምበት ጥሩ በእውነት ቅድም እንትና ሲናገር ነበር። ነነዌን አስባችኋታል? 3 ቀን የምን ያህል ጩኸት እንደሚበዛ ኢንዱስትሪ የሚባል ሰፈር ገብታችሁ ታውቃላችሁ? ብየዳው ይጮሃል። እዚህ ጋር ብረት የሚሰራው እንጨት የሚሰነጥቀው ይጮሃል። ሌላ ደግሞ ቶርኖ ቤት አካባቢ ላይ ደግሞ ካያችሁ ትልልቅ ማሽኖች ይጮሃሉ። አእምሮ ነው የሚናውዘው። ነነዌ እኮ ለ3 ቀን የህፃናቱ ድምፅ ምግብ ተከልክለው ጡት ተከልክለው፣ ህፃናት ደግሞ አይሰሙክም። በአማርኛ እየጾምን እኮ ነው እኮ ቢሏቸው በቋንቋቸው ራሱ የምን ጾም ነው የምን ህፃን ልጅ ኤክስፕሌን አታደርግለት ለሆነ ለህፃን ልጅ ይጮሃሉ ህፃናቱ። ከብቶቹን አስቧቸው። ላሙ፣ ጥጃው፣ አህያው፣ በጉ፣ በሬው በጣም ብዙ ነገር ነው የሚጮኸው። አሳ ጾማለሁ በጴንጤ ይላል። እንትኑን ቅቅሉ ከሆነ ትንሽ ጾም ይኖረዋል። ጥብሱ ከሆነ ግን ያለ አይመስለኝም። የሚያጣላ አይደለም። እኔ እኮ በጣም ረጅም ሰዓት ዲቤት የተደረገባቸው ጉዳዮች አሳ ጾማለሁ ጾም የለም። ዛሬ እኮ ተግባብተን አቤላ አሳን የበላ ነው ምሳ ሰዓት ከወዳጄ ጋር ማለት ነው። ኧረ ኦርቶዶክስ ነው ለካ ወዳጅ መሀል የሆነ ምሳ የበላ ነው። አሳ ይሻላል ብለን መሀል ላይ ሰፍረን የበላ ነው። ትዝ አለኝ እሱ ሲጽፍ ብዬ ነው። ቀጥል። አራሳ ጾማለሁ ይላል 1 2 3 ቁጥር የሚለው አካውንትና ይኸውላችሁ አንድ ቅድም ማሂታ የምትባለች ድናችሁ የለ አንዴ ድናችሁ የለ ምን ያደርጋል ጾም ትለኛለች እንዴ እህት ዓለም። ስማችን በሕይወት መዝገብ ላይ ተጽፏል። የእግዚአብሔር ልጆች ተብለናል። ያ ማለት ግን ሩጫችንን ጨርሰን ከእግዚአብሔር ጋር እንትን አላልን። የሚታደሰውን የሚለወጠውን ማንነት ነው እኮ የያዝነው እኮ። ዕለት ዕለት እግዚአብሔርን መምሰል እኮ የህይወታችን አንዱ ፓርት ነው። ኢየሱስ ክርስቶስን እስክንመስል ድረስ በጾም ጸሎት በምን መቀጠል አለብን። የመጨረሻ የጸጋ ስጦታም የዳንበትም ጸጋ የመጨረሻ ግቡ እግዚአብሔርን እንድንመስል ማድረግ አይደል? በደንብ ነው እንጂ አሁን የተሸከምነው ራሱ ይሄ ሰውነት የትንሣኤውን ሰውነት እስኪለብስ ድረስ እስኪለወጥ እስኪከብር ድረስ በጣም ለኃጢአት እየጎተተን እኮ ነው የሚኖረው። ጳውሎስ ሰውነቴን እጎሰማለሁ ይላል። ሰውነቴን በጥርሴ ነክሼ ይላል። እና ሰውነትን መጎሰም ያስፈልጋል። ይሄ አዳማዊ ማንነትን ማለት ነው። ይሄ ኃጢአትን የሚፈልገውን አዳማዊ ማንነትን እያሸነፍን የስጋን ስራ በመስቀል ላይ እየሰቀልን በጾም ጸሎት በምን እያዳከምነው ካልሆነ ከባድ ነው እናቴ። በልተንበትም አልቻልነውም፣ አስርበነውም ምን ብለነውም ዲዛይሩን ማለት ይሄ የኃጢአት መሻት ያለውን አዳማዊ ማንነታችንን ዕለት ዕለት እያሸነፍን በውስጣችን ያለውን አዲሱን ሰው እየገለጥን ኢየሱስ ክርስቶስን ወደ መምሰል እናድጋለን እንጂ አሁን ድነናል ስንል እኮ ቁርጥ አምላካችንን መስለናል እያለን አይደለም። አሁን ከኃጢአት አድኖናል። አሁን ስማችንን በሕይወት መዝገብ ላይ ጽፎልናል። የኃጢአት ዕዳ የለብንም። ኃጢአት ድሮ ጌታችን እንደነበረ እንደፈለገ በእኛ ላይ እንደሚያዝ አሁን ፒክ እያደረገ እንደፈለገ አያዘንም። ይህ ማለት ፈተና የለብንም በኃጢአት አንፈተንም ማለት አይደለም። እንደዛ ካለንማ ሐሰተኞች ውሸተኞች ነን። መጽሐፍ ቅዱስ እንደሚል ኃጢአትን ራሱ አናደርግም ካለን ዮሐንስ እኮ አለን ውሸተኞች ነን፣ ሐሰተኞች ነን። ስለዚህ ኃጢአት ይፈትነናል፣ ቻሌንጅ ያደርገን። ይሄ የወደቀው የአዳም ስጋ ይፈታተነናል። ለዛም ጾም ጸሎት ያስፈልገናል። ለዛም እግዚአብሔር ፊት ምንበረታበትን ጸጋ ምንፈልግበትን በአብ ፊት ምንበረከክበት ምክንያትና ሰበብ ያስፈልገናል። እና አንዳንድ ጊዜ አልዳናችሁም ምናምን በቃ ድናችሁ የለ ለምን ትጾማላችሁ? ድነናል አለን እንጂ ከምድር ሄደን እግዚአብሔር ፊት እግዚአብሔር መንግስተ ሰማያት ገብተናል አለን እንዴ? ፈተና የሌለበት ነው ያለነው አለን እንዴ? እግዚአብሔር መላእክት ያሉበት በክብር ያለው ኤደን ገነት ውስጥ መኖር ጀምረናል አለን እንዴ? አላልንም እኮ በአካል በዚህ ምድር ውስጥ እኮ ነው ያለው። እንደው አሁን ድነናል ብንል ራሱ ግብር ከመክፈል ድነናል እንዴ? እንዴ ቻሌንጅ ከወር ደሞዝ ድነናል እንዴ? ልጆቻችንን ከማብላት ድነናል እንዴ? ብዙ ነገር እኮ አለ ምድር ላይ የሚያስፈልገን ገባ። ብዙ ፈተና ይገጥመናል እና
አንዳንድ ነገሮች ላይ ቢያንስ ባላንስ ብናደርግ ጥሩ ነው ወገኖች፣ አይመስላችሁ? ይመስለኛል እኔ። እሺ ለማንኛውም ሲቲ አሸንፎ ጨርሷል። ዋናው ትኩረቱ አሁን ያወራንበት ሐሳብ ጣት መጠቋቋሙን ብንተው ይሻላል። አይጠቅምም። የሚጠቅም ነገር ቢሆን እኮ ችግር የለውም። ተጠቋቁመንም አሸናፊም ተሸናፊም የሌለው ጉዳይ ነው እና አፍተሮል የሚያመጣው ጥቅም የለም። ለእግዚአብሔር መንግስትም አይጠቅምም ይሄ ፍጭት። እንደው የመንግስቱ ጉዳይ ይዞናል የምትሉ ሰዎች ራሱ አይጠቅምም እና ጾምን በዛ መልኩ ብንረዳ ይሻላል። አንዳንድ ጊዜ የጸልየው ማያቅ ሰው ነው የሚጾመው ታውቃላችሁ። ቸርች ይሄዳል፣ አንድ ቀን ዲቮሽን ታይም የለውም፣ ከእግዚአብሔር ጋር የሚያወራበት ታይም የለውም፣ የሚጸልይበት ታይም የለውም። ልክ የቸርች ጾም ጸሎት ተብሎ ሲታወጅ ከዛ እዛ ላይ ይመጣል የጸሎት ምንም ኤክስፒሪየንስ የሌለው ሰው። እንደዚህ አይነት ሰው ምንድነው ውጤቱ የሚሆነው? እኔ እኮ ጾማለሁ፣ እየጾምኩ ነው፣ በቸርች የታወጀውን በሄደበት ያወራል፣ ሌሎችን ደካማ ለማድረግ ጥረት ያደርጋል። ለምን? የቀን ተቀን እንኳን ዲቮሽን ስለሌለው ማለት ነው። እና ከጾምም ባለፈ ጾም ጸሎት ያለበት ነው፣ ግን ጸሎቱን ደግሞ ኤክስፒሪየንስ ማድረግ ራሱ በደንብ ያስፈልጋል። ጸሎት ላይ የተደረጉ ጥናቶች ነበሩ እና የተወሰኑ ሰዎች ተጠይቀው ነበረ ጸሎት ለምንድን ነው የምትጸልዩት ተብለው ማለት ነው። እና አንዳንዶቹ ምን አሉ? የግድ መፈጸም አለበት፣ ጧት ስወጣ ጸልዬ ካልወጣው ቅር ይለኛል አሉ። እና እነዚህ ሰዎች ጧት የሚጸልዩት ዲቮሽን ታይም ለምንድን ነው ካልን ቅር እንዳይላቸው ነው ማለት ነው። አንዳንዶቹ ደግሞ በሰዎች ዘንድ ተቀባይነት ለማግኘት አሉ። ምን ማለት ነው? ስራ ቦታ ሲሄዱ አሰሪያቸው በሰላም እንዲቀበላቸው፣ ኤምባሲ ቀጠሮ ቢኖራቸው ኤምባሲ በሰላም እንዲቀበላቸው፣ ወረዳ ቀበሌ ጉዳይ ቢኖራቸው አቤላ ምን አልክ? ኤምባሲ መሳስ ብለው ሊገቡ ወረዳና ቀበሌ ጉዳይ ቢኖራቸው የወረዳና የቀበሌ ጉዳያቸውን ማስፈጸሚያ አድርገው ጸሎትን የሚቆጥሩ ሰዎች አሉ። በቃ አደጋ ሲመጣ ብቻ ለአደጋ ጊዜ ባካችሁ ተረባረቡ የሚሉ ሰዎች አሉ። እና ጸሎትን በዛ መልኩ የተረጎሙም ሰዎች አሉ። የተሳካ ቀን ለማሳለፍ ብለው በሰዎች ዘንድ ተቀባይነት ለማግኘት ብለው፣ ሌሎቹ ደግሞ የተሳካ ቀን ለማሳለፍ። እንግዲህ አንዳንዴ የታክሲ ተሳፋሪ ስትሆን ታውቀዋለህ፣ ከታክሲ ረዳት ጋር ልትጣላ ትችላለህ፣ ሰልፍ ላይ ልትጣላ ትችላለህ፣ ከሹፌሩ ጋር ልትጋጭ ትችላለህ፣ ከተሳፋሪ ጋር ገፋይን ጨዋታ ልትጫወት ትችላለህ። ስለዚህ እንዲህ አይነት ችግሮች መንገድ ላይ የሚገጥሙ ችግሮች ሳይኖሩ ለመድረስ ድራይቭ እያደረጉ የሚሄዱ ሰዎች ደግሞ መንገድ ላይ የመኪና አደጋ እንዳይገጥማቸው ሀሳባቸው ራሱ ያ ነው፣ በሰላም ወጥቼ በሰላም እንድገባ ነው። ጸሎትን በዛ መልኩ ራሱ የተረጎሙ ሰዎች አሉ። እና እነዚህ ሁላ ጸሎቶች ከራስ ጥቅም አኳያ የሚደረግ ነገር ነው ማለት ነው። ይሄን ነገር ኤክስፒሪየንስ አድርጎ በር ለማስከፈቻ፣ የሆነ ነገር ለመዝጊያ፣ የሆነ ነገር ለመቆለፊያ፣ የሆነ ነገር ለመፍጠር አድርጎ ጸሎትን የተረጎመ ሰው ጾም የጨመረ ቀን ማለት ነው ህዝብ ካልጨረስኩ ነው የሚለው። እና ጸሎት ራሱ ማለት ከእግዚአብሔር ፈቃድ ጋር እኛ የምንስማማበት ቦታ አይደለም ወይ? እግዚአብሔር እኛን የሚሰራበት እንጂ ውይ በጣም ያሳዝናል፣ ረጅም ዓመት ጠብቋል፣ በቃ ይሰጠው ይፈረምለት የሚባልበት ቦታ አይደለም። ባይዘው አንዳንዶቻችን እንደዛ ነው የምንቆጥረው የጸሎት ቦታ። የራስን ፍቃድ መጣያ ነው አይደል? የራስን ፍቃድ ትጥላለህ፣ የእግዚአብሔርን ፍቃድ ታጸናለህ። ኢየሱስም ያስተማረን እሱ ነው። ብትወድ ይህች ጽዋ ከኔ ትለፊልና ነገር ግን የኔ ሳይሆን ያንተ ፈቃድ ይሁን ደግሞ ሲል ሲስማማ እናያለንና የእግዚአብሔር ፍቃድ መስማሚያ ቦታ ነው። ያው የእግዚአብሔር ፍቃድ ውስጥ በነገር ላይ ያለው ሁሉ እነዚህ ሁሉ አሉ እኮ። አሁን እግዚአብሔር
የሚፈልገው ነገር ከሆነ ቀበሌም ሄደን የሚፈልገው ከሆነ እንዲሆንልን በፍቃድ ውስጥ ይሁን ስንል እንዲሆን ከፈለገ ያደርገዋል። እንዲሆን ከፈለገ መንገዱን ያስተካክላል። ያው ሰላም እንድንሆን ይፈልጋል ይመስለኛል። ከረዳት ጋር ጉንጭ ለጉንጭ ተያይዘን አገጭ ለአገጭ ተያይዘን እንድንጎታተት አይፈልግም። ስለዚህ ለእግዚአብሔር መንገዳችን አደራ ስንሰጥ መኪና እንዲገጨን የሚፈልግ የእግዚአብሔር በጎ ፍቃድ አይመስለኝም። ስለዚህ እግዚአብሔር ፍቃድ ውስጥ የእግዚአብሔር ፍቃድ ውስጥ ፓኬጅ አለ። እነዚህ የግል ህይወታችንንም በተመለከተ ማለት ነው። አንዳንዱ ውሳኔ ግን ከኛ በተቃራኒም ቢሆን ፍቃዳችንን የምንሰዋበት ቦታ ስለሆነ ጸሎት ፍቃዳችንን የምንጥልበት ቦታ ስለሆነ ሲሆንም ከእግዚአብሔር ፍቃድ ጋር እንስማማለን፣ ሳይሆንም ከእግዚአብሔር ፍቃድ ጋር እንስማማለን። የኛ ሐሳብ ኖ ሊባልም እንደሚችል አስበን ነው እግዚአብሔር ፊት የምንጸልየውና እንደ ፕሪንሲፕል እኮ አዲስ ኪዳን ላይ እንደ ፈቃዱ ያልሆነ ጸሎት ብትጸልዩ አይሰማም የሚል የአዲስ ኪዳን ምንባባት ውስጥ ያለ ሐሳብ አለ። ጥቅሱን ማግኘት እችላለሁ። አይ ቲንክ እንደ ሐሳቡ ካልጸለይን እግዚአብሔር እንደሚፈልገው ካልጸለይን እግዚአብሔር አይሰማንም። ለምሳሌ በሁለት ሐሳብ ለሚያነክስ ከእግዚአብሔር አንዳች የሚያገኝ አይምሰል ይላል መጽሐፍ ቅዱስ። በሁለት ሐሳብ ያዕቆብ መጽሐፍ ላይ እያነከስን ምንጸልይ እየወላወልን ምንጸልይ ከሆነ እንደ የእግዚአብሔርን የልቡን ሐሳብ ካለመንን እንደ ፈቃዱ ባንጸልይ እግዚአብሔር እንደማይሰማንም መጽሐፍ ቅዱስ ይናገራልና እነዚህ ነገሮች እንደራሱ ጾም የእግዚአብሔርን ፍቃድ መጠየቂያ ነው። ልክ እንደ ሐና ማለት ነው። ሐና እኮ ልጅ ይሰጠኝ የሚል ጸሎት ደጋግማ ጸልያለች። እግዚአብሔር የመጀመሪያ ጊዜ እኮ ጸሎቷን ሰምቶታል እኮ። ለምን አላደረገላትም? እንደ እግዚአብሔር ፍቃድ ስላልጸለየች ነው። ምንም ጥርጥር የለውም። ወንድ ልጅ ብትሰጠኝ ግን አለችው መልሼ ለአንተ ሰጥሃለሁ አለችው። ከዛ ጊዜ በኋላ ነው እኮ እግዚአብሔር ማኅፀኗን ከፈተው ይላል። የሐናን ማኅፀን እግዚአብሔር ወንድ ልጅ በሴሎ እንዲኖር ይፈልግ ነበር። የኤሊ ልጆች የእግዚአብሔርን ቤት በድለው ነበር እና የእግዚአብሔር ፍቃድ ውስጥ ስትገባ ጸሎቷ ሲገባ ብትሰጠኝ መልሼ እሰጠዋለሁ ለአንተ አገልጋይ እንዲሆን አለች። ምክንያቱም እሷ ካህን ናት። የካህን ቤተሰብ የሌዋውያን ቤተሰብ ናት እና የሌዋውያን ቤተሰብ ስለሆነች ለልጇን ለቤተ መቅደስ መስጠት ትችላለች። ስለዚህ እግዚአብሔር ያንን ጸሎት ላይ ስትመጣ የእግዚአብሔርን ልብ ስታገኘው እግዚአብሔር ወዲያውኑ ማኅፀኗን ከፈተ ደግሞ ይላል እና እንደ ፈቃዱ ያልሆነ ጸሎት አይሰማንም እግዚአብሔር። ስለዚህ አሁንም ጸሎት የራሳችንን ፍቃድ ትተን ወደ እግዚአብሔር ፍቃድ ሽፍት የምናደርግበት ቦታ እንጂ እንደው የራስን ፍላጎት ብቻ ማሳካት አይደለም። ለዚህ ነው አባታችን ሆይ እኮ የጸሎት ፓኬጅ አይደል ያለው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ከዛስ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ስለዚህ በሰማይ ያለው የእግዚአብሔር ፍቃድ በእኛ ምድር ላይ ባለነው ሰዎች ወክ እንዲያደርግ፣ እንዲራመድ፣ እንዲፈጸም የምንለማመንበት ቦታ የምንጠይቅበት ቦታ እንጂ እንደው የእኛን ፍቃድ የምድር ፍቃድ ሰማይ ላይ የምንጭንበት አይደለም። ሰማይ ላይ የምንጭንበት አይደለም። የዕለት እንጀራችንን ስጠን እኮ አለ እኮ፣ ግን ከፍቃዱ ውስጥ ነው የዕለት እንጀራችን ያለው። ስለዚህ ኢየሱስ ጸሎትን ሲያስተምር የጸሎት ፓኬጅ ውስጥ አድርጎ የከተተው አንዱ በሰማይ ያለውን የእግዚአብሔር ፍቃድ በምድር እንዲሆን እንዲፈጸም ማድረግ ስለሆነ በእኛ ህይወትም የእግዚአብሔር ፍቃድ እንዲፈጸም ማድረግ ነው። ስለዚህ ስለ እግዚአብሔር ፍቃድ ስናወራ ደግሞ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ እኔ ለእናንተ የማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም ይላል እግዚአብሔር። ስለዚህ እግዚአብሔር ምን ያውቃል? እኛ የምንፈልገውን ወይም የሚያስፈልገንን ነገር ያውቃል። ምንድነው እሱም? የእግዚአብሔር ሐሳብ የሰላም እንጂ የክፉ ነገር አይደለም። ስለዚህ እግዚአብሔር ሐሳብ ውስጥ የመኪና አደጋ የእግዚአብሔር ሐሳብ ውስጥ ጥፋት የእግዚአብሔር ሐሳብ ውስጥ ሞት የለም። የእግዚአብሔር ሐሳብ ውስጥ ውድመት የለም። ይሄ አሁን መስዋዕት ስለመሆን ለክርስቶስ ስለመሰዋት ምናምን በተመለከተ አይደለም። እሱ ክብር ነው። እሱ ከሰማዕታት ጋር የሚያሰልፍ ነው። ነገር ግን የእግዚአብሔር ሐሳብ ውስጥ እኔ ከሆነው ረዳት ጋር እንድለባለብ
የእግዚአብሔር ሐሳብ ውስጥ የለም። ስለዚህ እግዚአብሔር ሐሳብክ በህይወቴ ላይ ይጽና፣ ፍቃድ በህይወቴ ላይ ይፈጸም፣ አንተ ያልከው ይሁን፣ እኔ ያልኩት አልሆን፣ ፍቃድ ያንቾ መዝሙር አለ፣ ፍቃድ በልቤ ላይ ትሁን፣ እሰረኝ የራሴ እንዳልሆን የሚል መዝሙር አላት እና የራሳችን እንዳንሆን የእግዚአብሔር ፍቃድ በእኛ እንዲፈጸም ስንፈልግ በሰማይ ያለ የእግዚአብሔር ሐሳብ የሰላም እንጂ የክፉ ስላልሆነ ፍጻሜውና ተስፋው ደግሞ ያማረ ስለሆነ ወደሱ ፍቃድ ሽፍት ማድረግ የግሉም ነገራችን ላይ የእግዚአብሔር በጎ ሐሳብ እንዲሆን ያደርጋል ብዬ አስባለሁ። እና ያው ራስ ወዳድነት በጸሎት ሰበብ እግዚአብሔር ፊት መጮህ አይደለም፣ ራስ ወዳድነትን መጮህ አይደለም፣ እግዚአብሔር ወክ እንዲያደርግ በእኛ መፍቀድ ይመስለኛል። ልክ ነህ ቤላ፣ ሄደበታል በብዙ ቀበሌ መታወቂያ ለማውጣት የሄደው ሰውዬ በጣም ረጅም ሰልፍ ነው የነበረው። ቀበሌ መታወቂያ ቶሎ እንዳወጣ እግዚአብሔር እርዳኝ ብሎ የእንትን ጸሎት ጸልዮ ሄዷል። ጸሎትን በዛ ነው የተረጎመው ነው እንጂ እንደዛ ይጸለይ ማለት አይደለም። እያንዳንዱ ጉዳዮቻችንን ለእግዚአብሔር ማሳወቅ ማስረከብ በጣም አስፈላጊ። ከዛ ሰውየው ሄደና ልክ ሲሄድ ፍለፊል ሊያምጥቶ ከሰዎች ሁሉ አስቀድሞ አስገብቶ ጉዳዩን የሚጨርስለት ሰው አገኘ። እዛ መታወቂያ ለማውጣት ከተሰለፉት ውስጥ ህፃናት ያዘሉ፣ ሌሊት 11 ሰዓት የመጡ ቶሎ መታወቂያቸውን አውጥተው ስራ ያለባቸው ሰዎች ተሰልፈው እሱ የሚያውቀው ሰው አግኝቶ ፍለፊት ቦታ አግኝቶ ፍለፊት አንደኛ ቀድሞ ከነዛ ሁሉ ሰልፍ ቀድሞ መታወቂያውን ስላወጣ የጧቱ ጸሎት እንደሰራ አድርጎ ያስባል አለ። እና ይሄ መቼም ትንሽ አከራካሪ ሐሳብ አለው እንድታስቡበት ያህል እንጂ መልሱን ለመናገር አይደለም። አሁን ይሄ ሰውዬ እስቲ ያላችሁ ሰዎች እግዚአብሔር ረድቶታል ነው የሚባለው ወይስ ሙስና ነች? ሙስና ነው የትውቅ ሙስና። ግን እንተረጉመዋለን። አንዳንድ ጸሎታችንን በዚህ አይነት መንገድ እንተረጉመዋለን። እንደው ዲቫይን የሚሆነው የትም አባህላቀብ ና ግን ዝም ብዬ ሳይክ ውስጤ ያተንሰፈሰፈልክ ሆነ ጥሩ ነው ይመስላል። ቢያንስ የሚያቀቅ የሰፈር ጎረቤትን ምናምን አግኝተህ ጉዳይን ከገደለልህ ያው በትውውቅ ነው። አንድም የኤምባሲ ጉዳይ አለ እና ኤምባሲ ሄዶ የሚያስተናግደው ሰውዬ ያልተሟላውን ዶክመንት በደንብ ማየት አልቻለም እና የማያልፍ አይነት ዶክመንት ይዞ ግን ማለፍ ቻለ። ገባሳው ዶክመንቱ ሲገለጥ ሲታይ የጎደለው ነገር አሟልቶ ማምጣት የሚገባው ነገር አለ። ሁሉን አሟልቶ አልሄደም። ግን ጸልዮ ስለወጣ የሰውየው አይን ተይዞለት ማለት ነው። እግዚአብሔርን እንዲያጭበረብር ረዳው ነው። ይሄ ምንም አፈዛ ደንግስ ነው። አይ ሁሉም ሰው እንደዛ ላይ ያስብ ይችላል። ይሄ እንግዲህ አንተ ሐሳብ ነው። አይ ቲንክ ነው የሁሉም ሐሳብ። አይ ሪያሊቲው ነው። ይሄ እግዚአብሔር ካላሟላ ማሟላት ነው ያለበት እኮ እና መስገድ ሊል ይችላል። እንደዚህ አድርጎ ማለት ነው ጌታና መስገድ ሊል ይችላል። ስለዚህ ጌታ ባልተሟላ ፋይሉ ባጭበረበሩ ማጭበርበር እያወቀ ፋይል እንዳላሟላ ሄዶ እሱ ለማታለል በሞከረው ሙከራ ውስጥ የእግዚአብሔር ተሳትፎ ነበረ ማለት ነው። ባይዘው ያው የሁሉም ሰው ሐሳቤ ነው። እንደዚህ ቀድሞ መገኘት ሰው ወደ ኋላ ሆኖ እነሱ ወደፊት ሲሆኑ የጸሎት መልስ እንደሆነ የሚመሰክሩ ሰዎች በጣም ሞልተዋል፣ አሸናቸውና ብዙ የምስጋና ፕሮግራሞች ስታይ ከእንደዚህ አይነት ሐሳቢዎች የመነጨ ነውና ለዛ ነው ጸሎትን እጅ መጠምዘዣ በስማም ይሰጠው ባያሟላም በቃ ይሰጠው የጎደለው ነገርም ካለ ይመታለት የሚባልበት ቦታ አድርገው የሚቆጥሩ ሰዎች አሉ ነው። እነዚህ ሰዎች ጾምን የደረቡ ቀን አደጋቸው በጣም ከባድ ነው። የሚፈጥሩት ነገር በጣም ከባድ ነው። ህዝብ እንዲመሩ የተሰጣቸው ጊዜ፣ ቤተክርስቲያን እንዲመሩ የተሰጣቸው ጊዜ
ኢቭን ቤተሰባቸው ላይ ራሱ የሚፈጥሩት ተጽዕኖ፣ ሚስትና ልጆቻቸው ላይ የሚፈጥሩት ተጽዕኖ፣ ሚስት ስትሆን ደግሞ ባልና ልጇ ላይ የምትፈጥረው ተጽዕኖ ቀላል አይሆንም። ጸሎትን በዚህ መልኩ መተርጎም በራሱ አስፈላጊ አይደለም፣ ትክክል አይደለም። መጸለዩ ተገቢ ቢሆንም ማለት ነው እና እኛ የምንሰራበት ቦታ እንደውም ቢቻል እግዚአብሔር ምን የሚልበት ቦታ ነው። ጆሮ በጣም ከሰጠ ነው ሂድና ይሄን ዶክመንት አሟላ፣ ይሄን ነገር አሟላ፣ ይሄን ነገር ሳታሟላ እዛ ቦታ ላይ ብትሄድ ትክክል እኮ አይደለም የሚልበት ቦታ ይመስለኛል እግዚአብሔር። አንዱም የምትሰራው በዛ አይነት መንገድ ነው። የረዳትም በዶክመንት ማጭበርበር ከእግዚአብሔር ተሳትፎላቸው እንደሄዱ ከሚያስቡ እንደ ጾማቸው ተሰምቶ ቢነጠቁ ምናምን ጥሩ ነበር። አሁን የማንም ንክኪ የለውም። በእግዚአብሔር ወጪ አሜሪካ ብቅ ቢሉ ምናምን ጥሩ ነበር። ጣ ብለው ከዚህ አሜሪካ ጾም እንደ ጸሎታቸውም ተሰምቶ ከሆነ ግን እግዚአብሔር ፋይል እንዲያጭበረብሩ የሚያደርግ እንደሆነ ማሰብ ብቻ አስቸጋሪ ጉዳይ ነው። እኔ አዋጆችን እቀይራለሁ ምናምን የሚሉ ነቢያቶችም አሉን እኛ ቤት። የመንግስትን መስሪያ ቤት አዋጅ ገለብጣለሁ ምናምን የሚሉ ሰዎች አሉ እና የፍርድ ስርዓት ውስጥ እንትን ተጽዕኖ እንደሚያደርግ የነሱ ንግግር ይናገራሉ በቴሌቪዥን እና በቻናሎቻቸው። እና ይሄ ራሱ በጣም እንትን ነው፣ አቢዩዝ ማድረግ፣ የእግዚአብሔርን ኃይል ለራስ ፍላጎትና ለራስ ፍጆታ ማዋል፣ የእግዚአብሔርን ኃይል የራስን ጉድለት ለመሙላት ብቻ መጠቀም አስፈላጊ ነው ብዬ አላስብም። አሁን መጽሐፍ ቅዱስ ላይ ያሉ ጾሞችም ጸሎቶችንም ስታያቸው ከእግዚአብሔር ልብ ሐሳብ ጋር የተያያዙ ናቸው። አሁን ዳንኤልን ስናነሳ እግዚአብሔር በኤርሚያስ በኩል የተናገረው የ70 ዓመት የመከራ ጊዜ እንዳለቀ መርምሮ ስለደረሰ ነው። ከእግዚአብሔር አጀንዳ ጋር ነው ጸሎቱን ያደረገው ዳንኤል። ለዛ ነው መልአኩ ገብርኤል የተላከለት። አይ ቲንክ ገባ። ከእግዚአብሔር ሐሳብ ጋር የተያዙ ነው። የእግዚአብሔር የልብም ሐሳብ በዘመናት በኩል በነ ነህምያም በነ ዕዝራም በኩል ሲታይ ኢየሩሳሌም ዳግም እንድትሰራ ተሐድሶ እንዲመጣ በእስራኤል መካከል የእግዚአብሔር የልብ ሐሳብ ነበር። ትንቢትም ነበር። እግዚአብሔር ቂሮስን እንደሚያስነሳ ቤቱን እንደሚሰራ እግዚአብሔር የተነገረም ነገር ነበር እና ያንን ነገር ለመፈጸም እንዴት እንደተንቀሳቀሱ ምናምን የሚያሳየ ነው። ነገሩ ስትመለከተው ከእግዚአብሔር ሐሳብ ጋር ወይም ከትንቢት ድምፅ ጋር የተያዘ ነው። የነነዌንም መመለስ ስታይ መመለሳቸው የእግዚአብሔር የልብ ሐሳብ ነው። ምክንያቱም ትንቢተ ኢዩኤል ምዕራፍ 2 ላይ እግዚአብሔር ሲናገር ጌታ ለቁጣ የዘገየ ለምህረት የፈጠነ ነው፣ በሚመለሱት ደስ ይለዋል ብሎ የእግዚአብሔር ደስታ ነው። ይሄ የመመለስ ሐሳብ የእግዚአብሔር ደስታ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ሕዝቤ የሆነው ሕዝብ ሰውነቱን ቢያዋርድ ልብሱን ቢቀድ በንስሐ ቢመለስ እኔ እመለሳለሁም ብሎ ስለተናገረ የእስራኤል በንስሐ መመለስ የእስራኤል በጸሎት መመለስን ነገሮች ስትመለከት ወደ እግዚአብሔር ልብና ሐሳብ የመንጎድና የመመለስ ጉዳይ ነው እንጂ ጸሎታቸው ጋር የተያያዘ ጉዳይ እንጂ የራስን ፍላጎትና ሐሳብ የማስፈጸም አይደለም። በኢየሱስ ጸሎት ውስጥ እንኳን የምታየው መስማማትን ነው ከእግዚአብሔር ፈቃድ ጋር ከእግዚአብሔር ሐሳብ ጋር አንተ ያልከው ይሁን ሲል ነው የምታየውና ያ ፍቃድ ደግሞ የራሱ ፍቃድ እንደሆነ ሚስማማ አንድ ፍቃድ እንደሆነ ማሳያ ነው። ይሄ የእግዚአብሔር የልብን ጉዳይ መስማሚያ ቦታ ነው ጸሎት የሚለውን ነገር ያሳየናል። ለምሳሌ በእኛ ጸሎት እግዚአብሔር ፕሪንሲፕል አይቀይር በእኛ ጸሎት ግን እግዚአብሔር ወደ ልቡ ጉዬ ይመልሰናል፣ ወደ ልቡ ሐሳብ ይመልሰናል፣ ወደ ራሱ ሐሳብ ማለት ነው። ስለዚህ ጸሎት እጅ የጦስ ዶሮ አንገታ ተጠምዝዞ ሊጣልበት በፈለገው ደጅ ላይ እንደሚጣል እንደ ጦስ ዶሮ የእግዚአብሔርን ሐሳብ የመጠምዘዝ የእግዚአብሔርን ሐሳብ ወደ ራስ ፍላጎት የማዞር አይደለም። ጸሎት ከእግዚአብሔር ሐሳብ ጋር መስማሚያ ነው። እውነት ነው። ጸሎት እግዚአብሔርን ማስገደጃ መሳሪያ አይደለም ብሎ ጀርሚ ጽፏል። ልክ ነው። 100% ይላል እስራኤል ዳስ 100% ሹር። በጣም ጥሩ ፖይንት ነው አሁን የሚያነሳው። ፋይናል ፖይንቱ ምንድን ነው?
ጸሎት የሚለው ነገር የሚናፈቅ የአባትና የልጅ ግንኙነት ተደርጎ ነው መወሰድ ያለበት። ከአባታችን ጋር በቃ የምናወራበት፣ የምንገናኝበት፣ ህብረት የምናረግበት ይሄ የሚናፈቅ ግንኙነት ተደርጎ ነው መቆጠር ያለበት እንጂ እንደ የሆነ ነገር ከእግዚአብሔር እጅ ላይ መንትፌ እምሮጥበት ተደርጎ መወሰድ የለበትም። እና የእግዚአብሔርን ፊት የምንፈልግበት እንጂ እጁን የምንፈልግበት አይደለም። ጸሎት እጁን የምናይበት አይደለም፣ ፊቱን የምናይበት ነው። ፓስተር ጆን አንድ ጊዜ የተናገረው ምሳሌ በጣም ደስ የሚል ሐዋርያው ዮሐንስ ፓስተር ጆን ዘጸአት የተናገረው ምሳሌ በጣም ልቤ ውስጥ ቀርቷልና ሌላ ቦታ ለአገልግሎት ቆይቼ ወደ ቤት ስመለስ አለ ልጆቼ በር ይከፍቱና ቀጥታ እኔን አይደለም የሚያዩት እጄን የሚያዩት አለ። በጣም ነው የምናደደው አለ። እንዴ እነዚህ ልጆች ግን አይወዱኝም ማለት ነው? ወር ሙሉ ከዓይናቸው ጠፍቼ 3 ወር ሙሉ ከዓይናቸው ጠፍቼ ስመጣ አባታችን መጣ ብሎ ፊቴን ሊያዩ ሲገባ እንዴት እጄን ያያሉ ላለው አለ። አንዳንድ ጊዜ ጸሎቶቻችን ራሱ የጧት መንበረከኮቻችን ቀደም እንዳነሳነው ሐሳብ ከሆነ የእጅ ጥያቄ ነው እንጂ የፊት ጥያቄ የለብንም። ፊቱን ለማየት አይደለም ፊቱን የምንቀርበው፣ እጁ ላይ ያገኘነው መንተፈን ለመሮጥ ነው የምናስበው ማለት ነው። ያ ደግሞ ትክክል አይደለም። ቀደም አቤላ ሲያነሳው የነበረው ጥቅስ አለ ኤርሚያስ ላይ ያለ ለእናንተ ማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ እንሰጣችሁ ዘንድ የሰላም እንጂ የክፉ ነገር አይደለም። ይሄን የሚናገረው ራሱ እግዚአብሔር ነው። እና ፖይንቱ ምንድነው? 70 ዓመት ምርኮ እግዚአብሔር ቀጥሮላችኋል። የ70 ዓመት ምርኮ ትሄዷታላችሁ ነው በኤርሚያስ በኩል። 70 ዓመት ምርኮ አለ፣ ትሄዳላችሁ፣ ቀጥለጥ ብላችሁ ትሄዳላችሁ። ሐሰተኞቹ ይመጣሉ። መጀመሪያ ላይ ምርኮ የለም ምንም ምርኮ የሚባል ነገር የለም ብለው ተናግረው በኋላ ላይ ምርኮ አይን እያፈጠጠ አይን እያወጣ ሲመጣ አይ ምርኮ 2 ዓመት ብቻ ነው ብለው ደግሞ ሐሳብ ቀይረው 2 ዓመት ነው እያሉ ህዝቡን እንትን ሲሉ በኤርሚያስ በኩል 70 ዓመት እኮ ምርኮ ያሰብኩላችሁ እኔ ለእናንተ ብዬ ነው። እግዚአብሔር እንኳን ህዝበ እስራኤልን ወደ ምርኮ 70 ዓመት የወሰደው ለራሱ ብሎ እኮ አይደለም፣ ለራሱ ለህዝቡ ብሎ። ለምን ካላችሁ እስራኤል መንግስቷ ለሁለት ከተከፈለ በኋላ ሮብዓምና ኢዮርብዓም መምራት ከጀመሩ በኋላ እንደምታውቁት ኢዮርብዓም ህዝበ በሰሜን በኩል ያሉት 10ሩ ወደ ይሁዳ ሄደው መስዋዕት ምናምን የሚያቀርቡ ከሆነ ወደ ቤተ መቅደሱ የሚሄዱ ከሆነ ልባቸው ይሸፍታል ብሎ ሰግቶ በቤተልና በዳን አይ ቲንክ ጣዖት አቁሞ ይሄው ያዳናችሁ ከግብጽ ያወጣችሁ አምላካችሁ ይሄ ነው አምልኩ ብሎ ጣዖትን አቆመላችሁ። አምልኮተ ጣዖት በጣም ተስፋፋ እና ወደ ምርኮ የሄዱበት አንደኛም ሪዝን ይሄ ጣዖት ማምለካቸው፣ ከእግዚአብሔር ውጪ ሌላ ማምለካቸው። ሕዝቅያስንም ሌሎችንም ሌሎችንም የመጽሐፍ ቅዱስ ክፍሎች ስናጠና የሚነግረን ያ ነው። ህዝቤ አመንዝሮብኛል፣ እኔን ትቶ ወደ ሌላ ሄዷል ነው። እግዚአብሔር ጣዖት ማምለክ ጀምሯል። እኔ አምላኩን ፈጣሪውን ያዳንኩትን ከግብጽ ሀገር ያወጣሁትን የሚኖርበትን ምድር የሰጠሁትን አምላኩን ረስቷል። ስለዚህ እግዚአብሔር ምርኮ ወስዶ አምልኮተ ጣዖት የሚባለውን ሰንኮፍ ከላያቸው ላይ መንቀል ነው የሚፈልገው። ለነሱ የሚያስበው መልካም ሐሳብ ይሄ ነው። ጣዖትን ከማምለክ ተላቀው እውነተኛውን አምላክ ወደ ማምለክ እንዲመጡ። ታዲያ ባቢሎን 70 ዓመት ምርኮ ደርሰው ከመጡ በኋላ የትኛው የመጽሐፍ ቅዱስ ክፍል ላይ ገብታችሁ ብታነቡ ጣዖት አመለኩ የሚል መጽሐፍ ቅዱሳዊ ሐሳብ በጭራሽ የለው። ስለዚህ በዛ በ70 ዓመት ውስጥ እግዚአብሔር በእነሱ ህይወት ውስጥ መስራት የሚፈልገውን ስራ ሰርቶ ሰንኮፉን ነቅሎላቸዋል። ከእግዚአብሔር ሐሳብ ጋር መስማማት የሚያስፈልገው ለዚህም ጭምር እና ለእናንተ ማስበው ሐሳብ መልካም ነው፣ ብትሄዱ ይሻላል፣ ብትሄዱ ነው መልካም የሚሆንላችሁ፣ 70 ዓመቱን እዛ ብታሳልፉ ነው መልካም የሚሆንላችሁ ሲላቸው እግዚአብሔር እንመለከታለን። እና እኛም አሁን በዚህ ዘመን ያለን ሰዎች ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ጋር መስማማት
ሞር የተሻለ ነገር ነው፣ አሪፍ ነገር ነው። ጸሎትን በዚህ መልኩ የተረጎመ ሰው አሁን ባወራነው መልኩ የሚናፈቅ የአባትና የልጅ ግንኙነት፣ እግዚአብሔር እጁ የማይጠመዘዝበት፣ እግዚአብሔር ወደ ፈቃዱ እኛን የሚጠመዝዝበት፣ ለፈቃዱ እኛን የሚያስገዛበት ስፍራ እንደሆነ በተረዳን ቁጥር በገባን ቁጥር ጾም ስናክልበት ለዚች ምድር የፈውስ ምክንያት እግዚአብሔር ያደርገናል። ለዚች ምድር የመለወጥ ምክንያት እግዚአብሔር ያደርገናል። ለቤተ ክርስቲያን ተሐድሶ ምክንያት ያደርገናል። የፈረሰውን ቅጥር የምናነሳበትን ጸጋ እግዚአብሔር ይሰጠናል። እዚህ ላይ ጾም ስናክልበት፣ እዚህ ላይ ጾም በተበላሸ ጸሎት ጾም ጨምረን እኮ ነው አሁን ስቃይ ውስጥ የገባ ነው፣ መጠቋቆም ውስጥ የገባ ነው፣ ችግር ውስጥ የገባ ነው። እግዚአብሔር ዛሬም ቢሆን ሰው ይፈልጋል፣ የሱን ፍቃድ የሚያደርግ የሱን ሐሳብ የሚያደርግ እሱ የሚፈልገውን ነገር የሚፈጽምለትን ሰው እዚህ ኢትዮጵያ ምድር ላይ ይፈልጋል። እኔ ነኝ ብሎ ለመነሳት እንደዚህ ከእግዚአብሔር ፈቃድ ጋር የተስማማ ልብ ይጠይቃል። በዛ ልብ የሚጸልይ፣ በዛ ልብ የሚጾም፣ በዛ ልብ እግዚአብሔርን የሚፈልግ ሰው ነው ለዚች ምድር ለውጥ ማምጣት የሚችለው፣ ለቤተ ክርስቲያን ለውጥ ማምጣት የሚችለው፣ ቤቱን መለወጥ የሚችለው፣ የፈረሰውን እያንዳንዱን ቅጥር ማንሳት የሚችለው እንደዚህ አይነት ሰው ነው። ከእንደዚህ አይነት ሰው ውጪ የሆነ ጸሎትን ባልተገባ መልኩ የተረጎመ እዛ ላይ ጾምን ጨምሮ አለው የሚል ከፈሪሳዊነት ውጪ ሌላ ምንም እንትን የለውም። ፈሪሳይ ነው የምትሆነው። በቃ ጣት ትጠቁማለህ፣ ትቀሳስራለህ፣ እኔ ነኝ መንፈሳዊ አንተ አይደለህም ትባባላለህ። ምንም የእግዚአብሔር ሥራ ባንተ ውስጥ አልፎ መስራት አይችልም። እግዚአብሔር እንዲሰራብህ ከፈለክ ወደሱ ፍቃድ መጠጋት ያስፈልጋል። እግዚአብሔር እንዲሰራብህ ከፈለክ ወደሱ ሐሳብ መጠጋት ያስፈልጋል። እግዚአብሔር እንዲሰራብህ ከፈለክ እሱ በሚፈልገው መንገድ ላይ ሆነህ ነው እግዚአብሔር የሚሰራብህ። በራስ ፍላጎት ተይዘ፣ በራስ ስሜት ተወጥረ፣ ራስን መግዛት መንፈስ ካንተ ህይወት ተወስዶ በስሜት እየጋለብክ እግዚአብሔር የሚሰራብኛል ብሎ ማለት አይቻልም። አይተናል፣ ደግሞ በትክክል አይተናል። ሃይማኖተኛ ነን የምትሉ፣ መድረኩን ተቆጣጥረነዋል የምትሉ፣ ይዘነዋል ከኛ ውጪ ሃይማኖት የለም የምትሉ ሰዎች ለዚህ ምድር የረባ ነገር ስታመጡ አልታየም። ምክንያቱ ደግሞ መጠቋቆማችሁ። ጾም ይነሳል ትጠቋቆማላችሁ፣ ስግደት ይነሳል ትጠቋቆማላችሁ፣ እውነተኛ አምልኮ ይነሳል ትጠቋቆማላችሁ። አምልካችሁ አታሳዩን፣ ጾማችሁ አታሳዩን። እውነተኛውን ጸሎት ከእግዚአብሔር ጋር የሚያነካካውን ለውጥ የሚያመጣውን ህብረት አድርጋችሁ አታሳዩ። አይሆን። ስለዚህ አሁን ዛሬ የተሰበሰብን ሰዎች ጸሎትንና ጾምን በዚህ መልኩ ተርጉመን ነው መያዝ ያለብን። እግዚአብሔር እንዲሰራባችሁ ከፈለጋችሁ፣ በተለይ እግዚአብሔር በእናንተ ህይወት እንዲሰራ ካሰባችሁ፣ እግዚአብሔር በእናንተ ህይወት እንዲንቀሳቀስ ካሰባችሁ ከዚህ ውጪ ሌላ አማራጭ የለም። ይሄን ለመጨመር ነው። አቤል አይ ቲንክ ጨርሰሃል? ጨርሻለሁ። ዝጋብኝ የምቾቴ መንገድ። ለቢኒ 1-2 ደቂቃ እንስተውና ዛሬ ጠዋት ደግሞ ቸርች አለ፣ ነገ እሑድ ነው። በተነቃቃ መንፈስ እንድናገለግል እዚህ ጋር መጨረስ ይኖርብናል። ወጣ ቢኒ በሰላም ነው? ጨርሻለሁ ነው ቢኒ? ምን ነው ግባ እንጂ። ጀርሚም የለማ ግባ በል ቢኒ ና እንጂ። ልኬለታለሁ ሪኩዌስት። አንድ ሰው መናገር የሚፈልግ ያው ዛሬ ሐሳብ እንድትሰጡ እድል ስላልሰጠናችሁ አንድ ሰው በሙላል ማግስት እንዳይሆን ሐሳብ መጨመር የሚፈልግ ሰው ካለ ሪኩዌስት መላክ ይችላል፣ እቀበላለሁ። ካልሆነ እንጨርሳለን እዚህ ጋር ማለት ነው። ቀጥላ ቤላ መዝሙሩን አላዘምራልከኝ እኮ። አሜን። ሩታ ተባረኩ እየተባልክ ነው። አከታች ባርኮት ተቀብልን። አሜን አሜን። በእውነት ቴንኪው። ዛሬ ጠላቶቼ ዛሬ ያያቸዋቸውን ግብፃውያን ለዘላለም አታዩአቸውም የሚለውን ቦላልካቸውን መሰለኝ እዚህ ቤት እየጠፉ ነው። ጥቅስ ጠቅሼ ነው አይተሃል። አንተንም ምለው ቢኒን አግባ ወንድማችን ቢኒ
ኦኬ ሪኩዌስት የላኩ ሰዎች አሉ እንዴ? ቢኒ አልቻለም። አይ ቲንክ አቤላ በቃ ሌሎቹም ሐሳብ የላቸውም ይመስለኛል። በቃ ያየው ዘግተውታ። እንዴት እያየው ዘግተውታ? እንዳታመሽ ነው እኔ ከሄድኩ። ኧረ እኔ እባክህ ጠዋት 1 ሰዓት መነሳት አለብኝ ከእንቅልፌ እኮ። ስለዚህ አሁን ወደ 8 ሰዓት እየሄደ ነው። 4 ሰዓት ያለው ምተኛው ማለት ነው። አስደናቂ ነው። እንደዚህም ዛሬ እኮ በጣም በጊዜ ነው የገባሁት። አይተኛል 4 ሰዓት ከ10 ምናምን ከ20 ገብቻለሁ። እኔም እንደገባር እንደገባሁት ትንሽ ጀርሚ እያወራ ነው የገባ። ጀርሚ እንደጀመረ የገባሁት 4 ከ20 አካባቢ ነው የገባሁት። ግን የያዝነው ርዕስ መሰለኝ አቆየን። ኧረ አንተ ምንም ርዕስ ብትይዝ ትቆያለህ። እኔ ዛሬ አንዛዝቸዋለሁ በእውነትም ከሆነ ዛሬ። አይ ምንም አሪፍ ሀሳብ ነበር ስታነሳ ነበር። ማውራት በጣም ጥሩ። አይ መልካም ተባረኩ። በቃ እናንተም ከታች ያላችሁ ታፕ ስታረጉ የነበረ፣ ሼር ስታረጉ የነበረ፣ ሪፖርት ሳረግ ነበር። እኔ ደግሞ ጊፍት ስትሰጡን የነበረ፣ ሪፖርት ስታረጉ የነበረን በል ወደምገስጻቸው እመጣለሁ በኋላ። አሁን ወደምባርካቸው ምገስጻቸው ደግሞ ይመጣል። ቤቱን ፎሎ ያላረጋችሁ ላይቭ ስንገባ እንዲደርሳችሁ። እኔ በዚህ በግራ አይኔ እኮ ተኝቻለሁ፣ በቀኙ ነው ተፋተፍ። ከፍሎ ያመኛል የሚሉ ሰዎች አሉ። እኔ ከፍሎ ነው የምተኛ። ስታዳምጡም የነበረ ጌታ ባረኪ። ጌታ ይባርካችሁ። ቤቱን ፎሎ እያረጋችሁ ያላችሁ ተባረኩ። ነገ ላይቭ ስንገባ በየቀኑ ነው እየገባን ያለነውና ያው እንደዚህ ርዕስ አምጥተን ነው የምንወያየው። ገብታችሁ ሐሳብ ሲኖራችሁ በርዕሰ ጉዳዩ ላይ ሐሳብ መስጠት ትችላላችሁ እና ፎሎ እንድታረጉ እድል ሰጣችኋለሁ። ቤቱ ላይኩ እንኳን ይብቃ፣ በቃ ታፕታፑ ይብቃኝ። አመሰግናለሁ። እንትናንም እቺ አንዳንድ እንትን ስጡ። እቺ ከላይ ያለችው ልብ ቅርጿን አንዳንድ ስጡ። ሜምበርሺፕ ማለት ነው። ሜምበር ሁኑ፣ የዚህ ቤት ሜምበር ሁኑ። እስቲ እናያችሁ ስንት ሰው ሜምበር ትሆናላችሁ? እስቲ ዋናዎቹ እኮ ናቸው 12። ያው ዞዊ ቴንኪዩ፣ ጌታ ይባርክሽ። ድሮን ቴንኪዩ፣ ዜራ ያክፍርልን። እኔ ነኝ እኮ ቴንኪዩ ማለት ያለብኝ። ቴንኪዩ አመሰግናለሁ ዞዊ። በል አንተ ነው ማለት ያለብህ። እኔ ማሽቃብጠው ነገር ብዙ እኮ እንደዚህ ሰዎች እኮ አሽቃብጫ ስላላምጃቸው መጨረሻ ላይ የሚላጩኝ። አንተ እንኳን ቤትህን ስለማቅ መጥቼ እደባደባለሁ መሀል ላይ ላሽ ብትል። ድሮን ቴንኪዩ፣ እግዚአብሔር ያክብር። ቴንኪዩ ድሮን ፋንቲሽ ቴንኪዩ ሶ ማች። ምንድን ነው አሁንም ያሽቃዠኛል? ፋንትሽዬ ቴንኪዩ ያስቃዥ እንዴ። ከኔ እኩል ሮሃማ ከኔ እኩል 400 ኮመንት አላት። አንተ ሪከርዲን ተካፈለችው። የሆነ ሰው እንትን ብሏል። 14 ሰው ሜምበርሺፕ ነው እኔ ቤት። በጣም ብዙ ነው። 50 ምናምን ሰዎች አላችሁ። 20 ምናምን ሰዎች አስገቡት እስቲ። 14 ካመሰገነ 6 ሰዎች ተጨመሩ እስቲ። ላስተባብርልህ እስቲ። ሩታ ቴንኪዩ። ተጨመሩ እስቲ። ሜምበር ያልሆናችሁ ሰዎች ሜምበሩን አንድ ኮይን ናት። አንድ ኮይን ስትመጡ ቶሎ ላይቭ ይደርሳቸዋል። እሱ ነው ሜምበርሺፕ የሚጠቅመው። ፌቪዬ ቴንኪዩ ታለ እኔ ማለት ያለብኝ ብሎ አፌን ኩም አደረገው እኮ። እናመሰግናለን በጣም ቴንኪዩ።
አይ አመስግነ ራቤላ። እኔ ታውቃለህ ብዙ እኮ ቲክቶክ ላይ አሁን ነው የራሱ ብዙ ነገር እየገባኝ ይመጣ። ቀለሜንም እንዳንተ አሰልጥኛው ነው እንደዚህ አሮጋንት ተብሎ የሰደበ ትራማ አለብኝ እኔ ሰው የማሰልጠን። አሁን ሪፖርቷን ታሳየኛለህ አንተ ስትከፍት ሪፖርት እንዳረግ። ኧረ ቀላል እኮ ነው። ቀስቷን ትጫኝና ሪፖርት ይላል። አስደናቂ ነው። እንለምዳለን ቀስ ብለን። እስካሁን እንደዚህ ነው። እስከ 7 ሰዓት ከሄድክ እራሱ ለምዳል። ሚውትም እኔ ነኝ ያሳየሁት። ሞዴሬተር እንዴት እንደሚሾም ያሳየሁት እኔ ነኝ። በቃ ኮች፣ ፐርሰናል ኮች ትሬነር በሉት። ባለፈው አንተ ባትኖር አይደል እንደ አንዱ ገብቶ ስድብ ጀምሮ በምን ላስወርደው? በኢየሱስ ክርስቶስ ማስወረጃው ጠፍቶብኝ ፍቄ ነበረ። የዛን ቀን ነው ሞዴሬተር ለፍቄ የሰጠሁት። ፍቄ ነበረና ግን ሞዴሬተር ያረኳቸው ሰዎች አልነበሩም ብታይ። ከዛ በኋላ በቃ ከፍተኛ ስድብ ማለት በጣም የሚያም። ከዛ ሚውቱ ነው የሚታየኝ። ሚውት አርቆል እየከፈተ ይሳደባል። መጥፎ ስድብ። ምንድን ነው ግን ይሰደበ? ገብቷል። መጥፎ ስድብ እኮ ለምንድን ነው ይሰደበ? ምንም ገና እንደገባ እናንተ ጴንጤዎች ብሎ ጀመረ። ከዛ በኋላ ኧረ ጴንጤ ቀን ነው እንኳን ለማለት ጊዜ ማግኘት አልቻልኩም። ሞላለች አሰጣ። እኔም ብቻ መስሎ ጠቅላላ እኮ ቤተ እምነቱን ነው የሚሳደበው። እኔን ስፔሲፊክ አድርጎ አይደለም። ግን እንዴት ላስወርደው? ከዛ በቃ ራሴ ማረጋጋት እንዳለብኝ አመንኩ። 1 ደቂቃ ከሰደበን በኋላ ኦልሞስት 1 ደቂቃ እኔ አንተም ቦል ሪከርድ አድርጌ ለቤተ እምነቱ መሪዎች ነው ምልክላቸው። ለብቻ ምን ቦታ የምትሳደበው በግል አካውንት መልእክቱ ለሁሉም ከሆነ ፖስት ማድረግ። ተረጋግቼ በቃ ማንበብ ጀመርኩ። ከዛ ከታች ዲስኮኔክት የሚለውን አየሁት። አንተ በስመ አብ። ከዛ በቃ ላጥ ብሎ ወጣልኝ። አይ ጸዴ ነው። ለማንኛውም አሁን እያየው ቀዩን ተጫናት እንውጣ። ማታ አንተ የመውጣት አዝማሚያ የለ። ሰላም እንዴት እንደተሰደብክ 5 ደቂቃ አወራህ። መልካም ላይ እንዳልዘጋብን አቤላ ጨርስ። ዝጋ። ምን አቤን አይቀረጥፈኝ። እሺ መልካም አዳር ሁላችሁ። ሰላም ሁን። እሺ